የደብረ ጽዮን የጌታቸው ረዳና የጀነራሉ ግብግብ ውጥረቱ ነግሷል። እፎይ ብቻውን በቂ ነው። ከአርሲ ኦርቶዶክሳውያን መሬት ተነጥቆ እነሆ ለእስልምና የተሰጠኝ። ዘመድኩን በቀለ ስለ እሸቱ እውነቱን ተናገረ። ውድና ክቡራት ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃውን ለመላው ዓለም እንዲዳረስ ይህንን መረጃ ላይክ ማድረግ፣ ሼር ማድረግ እና ሰብስክራይብ ማድረግ እንዳይረሳ። ይህ ምንድነው? ያሮስ ነው። ያሮስ የማን ነው? የእናንተም የኛም ነው። ሀገራዊ ጉዳዮችን፣ ሳይንሳዊ መረጃዎችን፣ ዓለም አቀፋዊ እውነቶችን ያቀረብኩላችሁ እገኛለሁ። ቤተሰብ ሁኑን። ሁልጊዜ እንደምለው ላይክ አድርጉ፣ ሼር አድርጉ። በሱፐር ታንክስ መደገፋችሁ እንዳይረሳ። ሜምበርሺፕ ስትሆኑ ደግሞ ክሎዝሊ ተቀራርበን በውስጥ መስመርም እናወራለን። የተለያዩ ቪዲዮዎችንም በውስጥ እንነጋገራለን ማለት ነው። ሜምበርሺፕ ሁኑ። በዚህ አጋጣሚ እና ቪፒኤን፣ ሌላው ቪፒኤን እያበራችሁ ብትመለከቱ ታግዙኛላችሁ። ስለዚህ ቪፒኤን በማብራት እሷን ብቻ በማድረግ ላይክ እና ሼር በማድረግ አግዙኝ እላለሁኝ። ወደ ቪዲዮቹ ሳመራ በቅድሚያ በጣም የምወዳቸውን አንድ ሊቀ ጳጳስ አሳያችሁ። እኔ ወዳቸዋለሁ፣ እኔ አላቅም። ያው ምጠላው ሊቀ ጳጳስ የለም አይባልም። እንኳን በቤተ ክርስቲያን ያሉ ሰው ሆኖ ምጠላው የለም። እንደው ደግሞ ከምትወዱት ደግሞ በጣም የምትወዱት ደግሞ ይኖራል እና ብፁዕ አቡነ ዲሜጥሮስ ናቸው። እኔ በጣም ወዳቸው የተባበሩት አረብ ኤሚሬትስ የሊባኖስ ሀገረ ስብከት ሊቀ ጳጳስ ናቸው። በስደቱ ዓለም ያላችሁ ይሄን ድምጽ የምትመለከቱ እዛ በተለይ የእሳቸው ሀገረ ስብከት ያላችሁ ባህሬን፣ ሳውዲ አረቢያ፣ ዱባይ፣ እኔ ከዱባይ ነኝ፣ እኔ ከዚህ ነኝ፣ እኔ ከዚህ ነኝ፣ አባታችንን ወዳችኋለሁ እያላችሁ ጻፉን። በተለይ የእሳቸው ሀገረ ስብከት ይሆናችሁና በተለያየ ቦታ ደግሞ በአጋጣሚ የተገናኛችሁ ካላችሁ አዲስ አበባ የሚሆን ኢትዮጵያ ውስጥ የሚሆን ከኢትዮጵያም ውጪ እኔ እዚህ ነኝ፣ እኚህን አባት አግኝቻቸዋለሁ፣ ወዳችኋለሁ የሚትሉትን ጻፉልኝ። እኔ ግን ያልኩበትን ልንገራችሁ። ልጆችን ይወዳሉ። በቃ ትትናቸውን ያስደንቀኛል። ከበሮ ሲመቱ አይታችኋል። ሊቀ ጳጳስ ሆነው ዝቅ ብለው ልጆችን አቅፈው ይዘው ሲሄዱ አይተናቸዋል። አሁንስ 3 ልጆችን አቅፈው እንደ አንዳንዴ ሕፃናት ወደ እኔ መጥተው እንዳትከልክሏቸው መንግስተ ሰማያት ለእንደነዚህ ላሉት ናትና ሲል ክርስቶስ ተናግሮላቸዋል። እና ያቸው መንበራቸው ቁጭ ብሎ ሕፃናትን አቅፈው ማለት ነው። ሕፃናቶች ራሱ ልባቸው ንጹህ ስለሆነ ንጹህ ወደ ሆኑት አባት ሄዳሉ። ንካት ልክ እንደዚህ የዛሬው ወንጌል ላይ ደግሞ የተነበበው አይናቸው ከተከፈተ በኋላ እዚያው አላደሩም። እኔና እናንተ ብንሆን አሁን ለምሳሌ ክርስቶስ ከኛ ጋር መጣ፣ አብሮን ሆኖ ከኛ ጋር መጣ፣ አብሮን ሆኖ ደግሞ እንደሰማን ክርስቶስን አየነው። ደስ አይሉም? እኔ እንጃ፣ እኔ በጣም ነው ደስ ያለኝና አባቴ በረከቱ ይደርብን በሉ፣ ፍቅራችሁን ግለጹ፣ ወዶታለሁ በሉ። እኔ ገብቼ ኮሜንታችሁን ያለው የሁላችሁ ነው። ስለሳቸው ያላችሁን ፍቅር ጻፉ። በተለይ ማለት ደስ ይበለኝ። እኔም ራሱ ሲልያችሁና ይደርሳችኋል። ነገራችን ላይ አይደርሳችሁ ማለት ይመለከታሉ እና በደንብ ላይክ ያደረጋችሁ ሼር ያደረጋችሁ እንድታስደምጧቸው እወዳለሁ ለመናገር። ወደ ቀጣይ መረጃችን ስናመራ የእሸቱን ጉዳይ ብናነሳ መልካም ነው። ከዛ በፊት ግን የቤተ ክርስቲያን ልብስ የለበሱ የሰንበት ትምህርት ቤት ልብስ የለበሱ ነገር ግን የሰንበት ትምህርት ቤትን ልብስ ለብሰው የማንቸስተር ዩናይትድ እና የአርሰናልን እያዩ ይሆናል። የማን ብቻ የሆነ እንግሊዝ ፕሪሚየር ሊግ እያዩ ነው። የማንቸስተር ፍቅር በሚል ከዛ ለሆነ አገልግሎት የሆነ ቦታ ሄደው ሊሆን ይችላል። ቤተክርስቲያን ሊሆን ይችላል። ቦታውን አላውቅም በእርግጥ እና የመዝሙር ልብስ ለብሰው ሪአክት ሲያደርጉ አየን። ጨዋታ ማንቸስተር ሲያሸንፍ ነው መሰለኝ። እንካተል ሰርግ ለማጀብ ሊሆን የሚችለው ከልብሶቹ ለማየት እንደተረዳ ነው። መንገድ ላይ ናቸው የለበሱት የቤተ ክርስቲያን ልብስ፣ ልብሰ ስብሐት፣ የሰንበት ትምህርት ቤት ልብስ። ሁላችንም ጨዋታ እናያለን። የሆነ ልዩ ፍቅር ይኖረናል። ምን አንጸባርቀው ስሜት ይኖረናል። ግን ልክና ቦታ ሁኔታ አለ። የእነዚህ ሰዎች ነውር ነው። በቃ በዚህ ደረጃ መደፋፈር ጀመርናል። እግዚአብሔርን መድፈር ጀመር። ጨዋታ ለምን አያችሁ? ጨዋታ ኃጢአት ነው አላልን ልንልም አንችልም። ሁላችንም የራሳችንን ስሜት አለን። የምንመለከተው እንደግፈው ይኖራል።
ሁሉም የየራሱ የሆነ የሚያስደስተው ነገር ስላለው ማለት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነዋያትን እስከለበስን ድረስ ካህናት፣ ዲያቆናት፣ ዘማሪያን ቤተክርስቲያንን ወክለን በአደባባይ በዓለሙ ፊት እስከተገለጥን እስከታየን ድረስ የዚችን ቤተክርስቲያን የእያንዳንዷን ሰከንድና የእያንዳንዷን የእግር እንቅስቃሴያችንን እሷን የሚሰብክ እሷን የሚያስተምር እሷን የሚያሳይ መሆን አለበት እንጂ ዓለማዊ ነገሮችን በእሷ ውስጥ ሆነን የምናንጸባርቅ መሆን የለበት ነው። እንዴት የተሰራው የሰንበት ትምህርት ቤት እንደሆነ ብጽፉልኝ ደስ ይለኛል። ለሚመለከተው አድርሱ። የሰንበት ትምህርት ቤት ይህንን ሰንበት ትምህርት ቤት የምትመለከቱ ወይንም ኃላፊዎች፣ ደብሩ ላይ ያላችሁ አለቃዎች ውሳኔ ወስኑ። ጨከን ብላችሁ ማስጠንቀቂያም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። ዛሬ ካልተደፈረች ዛሬ እንደዚህ በስርዓት መስመር ካላይ ሲያዝን ነገ የሚዳፈሩ ይመጡና ከዚያ ያለፈ ነገር ደግሞ ማድረጋቸውን ይቀጥላል። ስለዚህ ትክክል አይደለም፣ ትክክል አይደለም። በጣም 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 ሊታረም ይገባል ብዬ እውነቴን ለመግለጥ እወዳለሁ። ደስ ስላለኝ ማለት ነው። በርካታ ብፁዓን ሊቃነ ጳጳሳት ወደ ምሁር ኢየሱስ ገዳም ሄደው ነበረ። እንግዲህ ምሁርን የማያውቅ የለም። በጣም የብፁዕ አቡነ መልከጼዴቅ ሀገረ ስብከት ናት። እጅግ ደስ የሚያሰኝ ገዳማዊ ሕይወት ያለበት ስክን ያለ እኔ በአጋጣሚ ሆኖ ሄጄ ነበረ። በዚህኛው ሳይሆን አንድ የሆነ ወቅት ሄጄ ነበር ምሁር ኢየሱስ ገዳም። በጣም መንፈስ የታድሶ ደስ ብሎኝ የብፁዕ የታላቁ አባታችን የቅዱስ አቡነ ዜና ማርቆስንም ለመሰለም ችለናል። በጣም ደስ የሚያሰኝ እርጋታ፣ ደስ የሚያሰኝ ሰላም ያለበት ነው ምሁር ኢየሱስ እና በምሁር ኢየሱስ የብፁዕ አቡነ መልከጼዴቅ ካልአይ መታሰቢያ ሐውልት ምርቃት ላይ የነበረውን ክስተት እንካያለን። ሚዲያ ትንሽ ፈቃቅ ብትሉ አይሻልም? የኢትዮጵያ ቤተክርስቲያን ተዋሕዶ ነች። የሁላችንም እናት ኦርቶዶክስ ናት። እናታችሁን ምን ቸገረሽ፣ ምን ጎደለሽ፣ ምን እንታዘዝ ብላችሁ ጠይቋት። ብፁዕ አቡነ መልከጼዴቅ ካልአይ ኢትዮጵያዊ ሊቀ ጳጳስ 1952 ዓመተ ምህረት እስከ 2002 ዓመተ ምህረት የኢትዮጵያ ቤተ ክርስቲያን ተዋሕዶ ነች። ዋላችሁ እግዚአብሔርን አመስግኑ። እልል እያላችሁ እግዚአብሔርን ማርቆስ ድንጋይ አለ ከላይ አናት ድንጋይ አለ። የብፁዕ አቡነ መልከጼዴቅ አመስግኑ። ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት የብፁዕ አቡነ መልከጼዴቅ ካልአይ ሐውልተ ስም ባርከው እልልታው ያንሳል፣ እልልታው ያንሳል። በደንብ አድርጋችሁ እግዚአብሔርን አመስግኑ። በርካታ ብፁዓን አበው ሊቃነ ጳጳሳት የብፁዕ አቡነ መልከጼዴቅ ካልአይን መታሰቢያ ሐውልት መርቀዋል። እጅግ ደስ ያሰኛል በእውነት። ወደ ቀጣይ መረጃችን ስናመራ የተካረረው ትኩሳት በመቀሌ የታየ ያለው ነገርን በተመለከተ መረጃ እናስደምጣለን። በመቀሌ ከተማ እንግዲህ ከሰሞኑ በተለይ በ26 ሚያዝያ ላይ ምሽቱን ስላጋጠመው ፍንዳታ የተወሰኑ ወሬዎች ተሰምተው ነበረ። ህዝብ በጣም ተጨንቋል። ቲክቫ በዘገባው ይዞ በወጣው ይህ ፍንዳታ ሆነ ተብሎ እንደተደረገ ተነግሯል። በዚህ ላይ ግን በሰውም ይሁን በንብረት ላይ ያጋጠመ ነገር ባይኖርም ትግራይ አካባቢ ላይ አሁን በጣም ውጥረት እንደነገሰ፣ በጣም ጥልቅ የሆኑ ነገሮች ተላልፈው እንዳለ፣ በጣም አደገኛ የሆኑ ነገሮች እንዳሉ ተሰምተዋል። ይህንን ተከትሎ እንግዲህ አቶ ጌታቸው ረዳም የትግራይ ላይ ያሉትን
በተለይ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ከሰሞኑ ምርጫ አካሂጃለሁ የክልሉ ፕሬዝዳንት ደግሞ ዶክተር ደብረጽዮን ገብረ ሚካኤልን ሾም ያለው ማለቱን ተከትሎ እታችና ላይ ሰጣ ገባው ቀጥለዋል። በጣም ገና ካሁኑ ማለት ነው የቃላት ውርወራው የቃላት ንግግሩ ከፍ ብሎ እየታየ ይገኛል። በጣም አስጊ ነው፣ አስፈሪም ነው። እንደምትመለከቱት እንግዲህ በጽሁፎቻቸው አንዱ ካንዱ የተለያዩ ገጾችን እየጻፉ ነው። በትግራይ አሁን የሚሰማው ድምፅ አሁን የሚሰማው ነገር የሚያስጨንቅ ነው። እግዚአብሔር አምላክ ሰላሙን ያምጣልን፣ ውጥረቱን ያርግብልን ከማለት ሌላ የምንለው ነገር የለም። ወደ ቀጣይ መረጃችን ስናመራ ከእሸቱ መለሰ ጋር የተገናኘውን መረጃ ላስደምጣችሁ። ቲክቶከሮችን እንዲህ ሲል ተናግሯል። እሸቱ አስቀድመው የነበረው ቪዲዮ ዛሬም ድረስ መነጋገሪያ ስለሆነ ማለት ነው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሰው ልጅ ትናንትናን አይቶ ደጃፍን ይዘጋል። ጌታ እግዚአብሔር ግን ዛሬን አይቶ የቤቱን በር ይከፍታል። ማታ በጨለማ ውስጥ የነበሩ ጠዋት ወደ ብርሃን ሲመጡ ደስ ይልል እንጂ ሊከፋ አይገባም። ክርስቶስ የመጣው ጻድቃንን ሊጠራ ሳይሆን ኃጢአተኞችን ሊፈልግ ነው ይላል መጽሐፍ ቅዱስ። የሁላችንም ግንባር ላይ ቢጻፍልን እኮ የማታ ቆይታችን የሚያሸማቀቅ ነው። አይናችንም በጨው አጥበን ቤተክርስቲያን የምንመጣው ለቤተክርስቲያን የሚሆን ክብርና ሞገስ ኖሮን አይደለም፣ ወደ ቤቱ ለመመለስ ያለንን ፍቅር ለማሳየት ነው። አስተዋይ ሰው የሚያየው ማታ የተነበሩን ሳይሆን ጠዋት የተረገጡን ነው። ቤተክርስቲያን የጻድቃን መሰብሰቢያ ብቻ ሳይሆን የኃጢአንን መፈወሻ ሆስፒታል ነች። አንድ ቲክቶከር ከጭፈራ ቤት ወጥቶ ቤተክርስቲያን መቆሙ የንስሐ መጀመሪያ እንጂ የመሳቂያ ምክንያት ሊሆን አይገባም። እግዚአብሔር ልብን ያያል፣ ሰው ግን ውጫዊ ገጽታን አይቶ ይፈርዳል። ፈሪሳውያን በድንጋይ ሊወግሯት ሲያሴሩ እሱ ግን በምህረቱና በቸርነቱ አነሳት። በመጨረሻም የትንሣኤ ምስክር ሆነች፣ ለዚህ ክብር በቃች። ያቺ ሴት በሰው አትፍረድ ወዳጄ፣ ምክንያቱም አንተ የተሳለክባቸው የሳክባቸው ነገ የትንሣኤው ምስክር ሊሆኑ ይችላሉ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንተ ማን ነው ፈራጅ ያደረገ? ሲጀመር እነዚህ ሰዎች ቤተክርስቲያን መግባት አለባቸው፣ እነዚህ ሰዎች ደግሞ ቤተክርስቲያን መግባት የሌለባቸውም ምናምን የሚል ስልጣን የሰጠ ማን ነው ሲጀመር ማለት ነው? ፕላስ ደግሞ ያንተ ቪዲዮዎች እኮ እንዳለ ዩቲዩብ ላይ ያሉት እኮ በኤአይ ምክንያት እንዴት ጤናችሁ እንደምጠብቁ በኤአይ ምክንያት ወደ ጀርመን የተላኩትን የብራና መጽሐፍት እንዴት ማንበብ እንደምችሉ ምናምን እያልክ እኮ ፎልስ ኢንፎርሜሽን እኮ ነው የምትሰጠው እንዴ። ቢቢሲ እንደሚያወጣው ዜና ላይ ፌብሩዋሪ 2025 ላይ የተሰራ ጥናት ከግማሽ በላይ የሚሆኑ ጤና ላይ ያማከራቸው ኤአዩ ማለት ነው ጤና ላይ ያማከራቸው ምክሮች ከግማሽ በላይ የሚሆኑት ፕሮብሌማቲክ ናቸው ማለትም ልክ አይደሉም ብሎ ማስረጃ አውጥቷል። አንተ ግን በኤአይ ጤናችሁ መጠበቅ ትችላላችሁ፣ ስለ ጤናችሁ ማማከር ትችላላችሁ ትላለህ። በአንተ ምክንያት የሆነ ሰው ሊታመም ይችላል፣ በአንተ ምክንያት የሆነ ሰው ሊሞት ይችላል። ይሄን አስበው ታውቃለህ? ከዛ ደግሞ ጭራሽ ወጥተህ ስለ ሰው ኃጢአት ታወራለህ ማለት ነው። እንዲህ ያደርጋሉ ምናምን እያልክ ፕላስ ደግሞ ይህን ቪዲዮ የሰራኸው ለትውልድ አስበህ ለህፃናት አስበህ ምናምን ሳይሆን ጀስት እንደ ፕሮሞሽን ነው ቪዲዮ እንዲታይልክ። ከዛ ደግሞ ዝም ብላችሁ ይሄ ምንድነው የብልግና ኮንቴንት ከምትሰሩ እኔ ኤአይ አሰልጥናችኋለሁ፣ እኔ ጋር መታችሁ ክፈሉኝ እና ኤአይ ያሰልጥናችሁ አይነት ነገር ነው። ለምን እንደምንከፍለው ሲጀምር እኛ ኤአይ እንኳን እንጠቀማለን። አንተ ጋር መተን ምንከፍልበት ምክንያትም አልታየኝም። ባይተው ምንድነው በኤአይ ብለጨለጭኩ የሚል ቪዲዮ ታሰራለህ እንዴ? በኤአይ እንደዚህ ያደረግኩ ምናምን ምንም ሴንስ የማይሰጥ ነገር ሁላ የምትሰራው ማለት ነው። ፕላስ ደግሞ እዚህ ጋር መተህ ሌሎች ሰዎችን ኃጢአት ለማውጣት ሌሎች ሰዎችን ለመክሰስ ራስን እንዴት አድርገህ አይተው እንደሆነ አላውቅም እና ከነዚያን ከሳሽነት ያውጣ። ፕላስ ደግሞ ራስን ለመመልከት ሞክር፣ የተለያዩ ዳታዎችን ተመልከት። የ14 ዓመት ልጇ በምንድነው በኤአይ ምክንያት ራሱን አጥፍቶ የሰራችው ቪዲዮ አለ፣ ውጭ ሀገር ላይ የተሰራ ቪዲዮ አለ እና እሱን ቼክ አድርገው እስኪ። ያ ኤአይ ነው ሱሳይድ ኮች አደረገው ማለትም እንዴት ራሱን ማጥፋት እንዳለበት ራሱ ኮች አድርጎት ነው ያ ልጅ ራሱን ያጠፋው። እና ብዙ የሱሳይድ እንትኖች አሉ ኬዞች አሉ በኤአይ ምክንያት የመጡ ማለት ነው። እነሱንም ሪሰርች አድርግ። ዝም ብለህ ስለ ኤአይ እንዲያደርግላቸዋል እያልክ ፎርስ ኢንፎርሜሽን እየሰራ ጭራሽ ትውልዱን እየገደልክ ያለከው እንደውም ከኮንቴንት ክሬተሮቹ በላይ አንተ ነህ። እና ራስን ለመመልከት ሞክር፣ ሰዎች ላይ እጅህን ጣትን ከመጠቀሙ በፊት ማለት ነው። ይሄን ለማለት ነው የምፈልገው። ፕላስ ግን ሁላችን መረዳት ያለብን ነገር እሸቱ ቢዝነስ በቃ ተራዊ ቢዝነስ ሰው ነው። ምንም ዩቲዩብ እንዲታይለት የማያደርገው ነገር የለም።
አንዴ በቤተክርስቲያን ይመጣል፣ አንዴ በበጎ አድራጊት ይመጣል። ሶ እንደ ተራ ቢዝነስ ሰው ነው ማየት ያለብን እሸቱን ማለት ነው። እንግዲህ ኮሜዲያን እሸቱ አንድ ቪዲዮ ነው የሰራው። ያ ቪዲዮ እየተከፋፈለ ዛሬም ድረስ እሸቱ እንድንል አድርጎናል። ምክንያቱም ብዙዎች የተለያዩ ሀሳቦችን እየሰነዘሩ ነው፣ ዛሬም እየሰጡ ነው። ብዙዎቹ ሀሳቦቻቸውን እያስተላለፉ ነው፣ አስቀድሜ እንዳመላከትኳችሁ ማለት ነው። ይሄን ተከትሎ ወንድማችን ፈለገ አትናቴዎስም የተናገረውን ቪዲዮ ነው። ሰላም ክርስቲያኖች ወንድሞች እንዴት አላችሁ? ይህን መልእክቴን እጅግ በጣም ለምንወደው ለምናከብረው ኮሜዲያን እሸቱ እንድታነሱልኝ በልዑል እግዚአብሔር ስም ጠይቃለሁ። የኖህ መርከብ በቤተ ክርስቲያን ትመሰላለች። እንደምታውቁት የኖህ መርከብ ውስጥ ያልገባ እንስሳ ያልገባ ፍጥረት የለም። በኖህ መርከብ ውስጥ ጅብ ገብቷል። በኖህ መርከብ ውስጥ ቀጭኔ ገብታለች። በኖህ መርከብ ውስጥ ጃርት ገብታለች። በኖህ መርከብ ውስጥ እርግብ ገብታለች። ሁላችንም በዚህ ቅዱስ ቤተ ክርስቲያን ውስጥ ልክ እንደዚህ ነን የኔ ተወዳጆች። በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጅብ ሆዳም የሆንን ምዕመናን፣ እንደ ጅብ ሆዳም የሆንን አገልጋዮች አለን። ቤተ ክርስቲያንን ያማከለ ገቢ ብቻ እንዲኖረን የምንፈልግ፣ በዚህ ቅዱስ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆንን ምዕመናን፣ እንደ ጃርት እሾሃማ የሆንን አገልጋዮች አለን። በንግግሮቻችን ሰውን የምናደማ፣ እንደ ቀጭኔ አንገታችን የረዘምን፣ ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆንን ምዕመናን፣ ትዕቢተኛ የሆንን አገልጋዮች አለን በዚህ ቅዱስ ቤተ ክርስቲያን ውስጥ። በዛው ልክ እንደ ርግብ የዋህ የሆኑ ምዕመናን፣ እንደ ርግብ የዋህ የሆኑ አባቶችም አሉ በቤተ ክርስቲያን ውስጥ። ሁላችንም ልክ እንደዚህ ነን የኔ ተወዳጆች። እና አሰ ክርስቲያን ልክ እንደ ክርስቲያን እንደው ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለን ነው። እሺ እገሌ ኃጢአተኛ ነው የምትሉት፣ እገሌ ሱሰኛ ነው የምትሉት፣ እገሊት በደለኛ ናት፣ እገሊት ኃጢአተኛ ናት የምትሏት በአጠቃላይ እኛንም ጨምሮ ሁላችንንም ከነማንነታችን የሚወደን አባትና አምላክ ክርስቶስ ኢየሱስ ይፈልገናል። ስለዚህ እርስ በርስ መነቃቀፉን ትተን ይህንን ድንቅ ኃያል የሆነ አምላክ እናመስግነው። ይህን መልእክት ለብዙዎች በደንብ ሪፖስት፣ በደንብ ኮፒ ሊንክ፣ በደንብ ሼር በማድረግ እንድታደርሱልኝ በልዑል እግዚአብሔር ስም ጠይቃለሁ። እንግዲህ የኖህ መርከብ ቅድስት ቤተክርስቲያን ናት። በኖህ መርከብ ላይ ቀጭኔም ጃርትም ደግሞ ክፉ የሆኑ እንስሳትም እንዳሉ ደግሞ መልካምም ነበሩ፣ ግን ክፎቹ ገነው ታይተዋልም ሲል አነጻጽሮ ተናግሯል። የእሱ ንግግር በጣም በብዙዎች ዘንድ መከፋፈልን መፍጠሩን አስደምጫቸዋለሁ። እሱ ግን ይቅርታ ጠይቋል ወይ ሲባል ይቅርታ የጠየቀበትን አውድ ደግሞ በራሱ ሀሳብ ገልጧል። እሱ እንከታተላለን። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየ። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና አቅሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ፣ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት፣ ፊታችሁ የምቆምበት፣ ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላውቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድን ነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። እንግዲህ ሎጂክ የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሀሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሀሳብ
እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት ያለምንም የትምህርት ጊዜ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም የእሸቱ ሐሳብ አሁንም እንግዲህ እንደተመለከትነው ጠንከራ ያለ ሐሳብ ነው። ይቅርታ የምጠይቀው የኢትዮጵያን ሕዝብ ነው ብሏል። የኢትዮጵያን ሕዝብ ነው። ምክንያቱም እስከዛሬ ዘግይቻለሁ ኖርማል ነውር ኃጢአት ልብስ እስኪመስል ድረስ እንግዲህ ገኖ የሚታይበት ሰዓት ላይ ደርሰናል። አሁን ቤተክርስቲያናዊ ነገሮች ላይ እንሸማቀቃለን እንጂ በዓለሙ ሂደት ላይ የምንሸማቀቅ እየመሰልን አይደለም በማለት ነው ወንድማችን እሸቱ የተናገረውና ዘመድኩን በቀለ ስለ እሸቱ የተናገረው ንቃ በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሰብስክራይበርስ ሸቃይ ያው እውቅና ቢያገኝ በኦርቶዶክስ ሃይማኖት ገንዘብ ቢያገኝ በኦርቶዶክስ ኮሚሽን ቢያገኝ በኦርቶዶክስ ለገዳም ቢያሰባስብ ለአሜሪካ ቢያሰባስብ ለእንግሊዝ ቢያሰባስብ ከርሱን ሆዱን ሞልታ የያዘች ኦርቶዶክሳዊት ቤተክርስቲያን ናት። አናቅም እንዴ የአሜሪካው ገዳም ሲሰበሰብ 1 ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም። እንዴት እንደተመለሰ አናውቅም። ጥቁሯን ባየ አስጀምሮ ሌላው ማኑ አስነክቶ ገንዘብ እንዴት እንደሚወጣ አናውቅም። አልሰማነውም፣ አላየነውም፣ ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ ያደርጉ ብለው ፖለቲካ የሚሰራላቸውን አናውቅም። ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንደ ተከታዩ ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ እሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል። በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ ትዳሩን ይመራል እንጂ ቤተ ክርስቲያን በእሸቱ ነው እንደ ቆመችው። ዝም ማለት እኮ ያባት ነው፣ ካድሬነት ነው ይሄ። አማራ እየታረደ አሜሪካ ውስጥ በዶላር ገዳም እንስራ፣ ያውም ካሊፎርኒያ ውስጥ ያውም በረሃ ውስጥ አማራ እንዳይረዳ። እነዚህ የወያኔ የኢህአዴግ የኦህዴድ የካድሬዎች ናቸው። እነዚህ ካድሬ ስራ የሚሰሩ ናቸው። መዘርዘር እንችላለን። አንዳንዴ እኮ ግፍጥ ስንል እኮ ብዙ ነገር ይቆማል። ሰይፉ ፋንታውን ጋር ሄደው ውሃ የሚጠጡት አርቲስቶች በሙሉ እየሞቱ ነው ስንል እኔ ወጥቼ ስናገር ጓለ ሰው ቀረ። ግን አሁን የሚሞት አርቲስት አለ? የሚሞት አርቲስት እኔን ነው የምጠሉኝ? ሰይፉ ጋር ሄዶ ውሃ በኩባያ እየሰጣቸው በስንተኛው ወር ጠብ የሚሉ የነበሩ አርቲስቶች አሁን አሉ? አሁን የሚሞት ሰው አይታችሁ ታውቃላችሁ? እሸቱን የዛሬ ስንት ቀን ስናገረው ውር ያላችሁ ዛሬ ተነስተህ ትጮኻለህ። አስመሳይ ቀጣፊ ሁላ ተሰብስቦ ማለት ነው። ስለ ማህበራዊ ህይወት ማናቅ እኔ ይኸው እዚህ የዘመድኩን በቀለ ደግሞ እሸቱን በመቃወም የሰራው አጠቃላይ ከግራ ቀኝ አንዱን እየቀሰረ ጣት የተቀሳሰር ይሄድን ነው። የእናንተ መልከታ አስቀምጡ። ምክንያቱም ሁለት ጽንፍ የረገጡ ሀሳቦች ስላሉ ማለት ነው። በአጠቃላይ ወደ ቀጣይ መረጃችን ከዚህ ከእሸቱ ሀሳቦች ወጣ ብለን ወደ ያዝናቸው የቪዲዮ መረጃዎች ስናመራ በቀጥታ የምናገኘው አርሲ ሽርካ ይሆናል። የአርሲ ሽርካ ጥፋት፣ ውድመት፣ መከራ፣ ስቃይ፣ ስደት፣ መፈናቀል እንባው አልረገበም። ዛሬም ዋይታው አልቆመም። ፍትህ ለአርሲ ኦርቶዶክሳውያን በሉ። ኦርቶዶክሳውያን ፍትህ ለአርሲ ኦርቶዶክሳውያን በሉ። ዛሬ የማይጽፍ እንዳይኖር ይሄ መረጃ ለሚመለከቱ አካል ይደርሳል።
ይድረስ ለቅዱስ ሲኖዶስ፣ ይድረስ ለመንግስት፣ ይድረስ ለሚመለከቱ አካል ጻፉ። አርሲ ላይ ዛሬ መከራው እንደቀጠለ ነው። ኦርቶዶክሳውያን ላይ የመጣ ያለው መከራ ዛሬም እንደቀጠለ ነው። ዛሬም ይሄው ነገር አላባራም። ውድ ኦርቶዶክሳውያን በእውነት ለምን አልኳችሁ? ንካት ለምን አርሲ ላይ ኦርቶዶክሳውያን እንደሚጨፈጨፉ አርሲ ላይ ለምን እንደሚገደሉ ከዚህ በላይ ገላጭ ቪዲዮ ይኖራል ብዬ በጭራሽ አላስብም። እኔ ግን ለባለማህተብ ኦርቶዶክሳውያን አሁን ሶሻል ሚዲያ ላይ እርስ በራሳችን መነቋቆር ወንድም ወንድሙ ላይ ቁጣን በትር ማንሳቱን አቁሞ በህብረት ለቅድስት ቤተክርስቲያን ለኦርቶዶክስ ሃይማኖቱ የሚቆምበት ጊዜ ነው ብዬ አስባለሁ። ይህንን ቪዲዮ ይዩት። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ياسي زون ياسلا كتما اندوم يتيو وردا يمسلمون همرة أصاب چكر قمة استقامة سكفات يهنن صفي ميدا تنبر وانا ومنقلا يمسلمون چكر بمردات يمسلمون چكر اندك الرف بلو يهنن بمستطاعتشو براسينا بإثيوبيا اسلمنا بداوچ تقلائي مكر بيت سين كفي علي مسقانا لياكر بالله እንዳያችሁትና እንደሰማችሁት ኦርቶዶክሳውያን አርሲ ላይ ቤተ እምነታቸው እየተቃጠለ ነው። መኖሪያ ቤታቸው እየተቃጠለ ነው። ክርስቲያን ባለማህተብ በመሆናቸው እየተገደሉ እየተጨፈጨፉ ነው። እንግዲህ እንደምታዩት በነጻነት የሌላ ቤተ እምነት ሰዎች የፈለጉትን ፕሮጀክት መስራት መገንባት ይችላሉ። ክርስቲያን ኦርቶዶክሳውያን በነጻነት እንኳን ማምለክ አይችሉም። አያችሁ? ስለዚህ ብዙ ማለት አለ። አይዟችሁ አትደንግጡ። ይሄ እሳት የሚነደው እኔና እናንተ ቤት አይደለም፣ አርሲ ኦርቶዶክሳውያን ቤት ነው። እሺ የሚነደው እኔና እናንተ ጋማ ዛሬ ላይ ሰላም ነን። እኔና እናንተ ጋማ ዛሬ ላይ በደስታ እየኖርን ነው። ይህ መስዋዕትነት ስለ ማህተቡ የሚከፍለው በማህተቡ ብቻ ተመርጦ የሚገደለው የአርሲ ኦርቶዶክሳውያን ቤት ነው። እንደዚህ እንደ ችቦ እየነደደ ያለው እሺ። ዛሬ እኔና እናንተ የሚያምር አልጋችን ላይ እየኖርን ነው። የሚያምር ምግብ እየበላን ነው። እግዚአብሔር ይመስገን እያለን ነው። የአርሲ ኦርቶዶክሳውያንስ እንዴት አርዱ ይሆን? እንደዚህ በሰዓት እየተቃጠለ ያራል። ከነቁም በእሳት ይለኮስበታል። እንደዚህ ልብ በሉ ታዲያ። ስለዚህ ማህተባቸው እንደሚከፍሉ ይሄን ዋጋ እንዳትረሱ። ክርስቲያን በመሆናቸው ተለይተው ይገደላሉ። ሬሳቸውን ከነቤታቸው ያቃጥሉታል። በዚህ ልክ ክፋት ለምን እንዳስፈለገ አናውቅም። ቪዲዮ መስራት ባትችሉ፣ ድምጽ መሆን ባትችሉ ይሄንን ቪዲዮ ኮፒ ሊንክና ሼር እያደረጋችሁ ለመላው ባለማህተብ አድርሱልኝ። ዛሬ የሚያርሲ ኦርቶዶክሳውያን ክርስቲያን ባለማህተቦች በሃይማኖታቸው ምክንያት፣ በእምነታቸው ምክንያት፣ ማህተብ በማንጠልጠላቸው ምክንያት ለምን የኢየሱስ ክርስቶስ ተከታይ ሆናችሁ በማለት እየተገደሉ፣ እየተረሸኑ፣ እየተጨፈጨፉ፣ እየታረዱ፣ ደማቸው እየፈሰሰ፣ እየተደፈሩ፣ ህፃን አዋቂ አዛውንት ሳይባሉ እየተጨፈጨፉ በሃይማኖታቸው ምክንያት እየተገደሉ ይገኛሉ። ሰሚው አልባ ጩኸት እንደቀጠለ ነው። በአርሲ ምድር ላይ ክርስቲያን በመሆናቸው ይገደላሉ። ዛሬም አባቶቻችን በአርሲ ምድር ላይ የሚገደሉትን ኦርቶዶክሳውያን ክርስቲያን ባለማህተቦች እያዩ ልጆቻቸው ሲሰቃዩ እያዩ ዝምታን እየመረጡ ይገኛሉ። በቀን በጨለማ በጎቹ ከተበሉ ተኩላውን ሳይሆን እረኛውን ፍሩ። ለምንድነው ኦርቶዶክሳውያን ሼር፣ ኮፒ ሊንክ፣ ሪፖስት ማታደርጉት? ስለ አርሲ ኦርቶዶክሳውያን የምንሰራው ቪዲዮ ሪፖርት እያደረጉ እያስወረዱ ነው። አንተ ውሸታም አልከኝ። ምኑ ነው ውሸቴ? በአርሲ ምድር ላይ ኦርቶዶክሳውያን በግፍ እየተጨፈጨፉ እየተገደሉ ነው። የእናንተ ሀጂ ግን ሀገሩ ላይ አልሙ ኢንቨስት አድርጉ ተብሎ ቦታ እየተሰጣቸው ነው። የኦርቶዶክሳውያንን የእርሻ ቦታ ተቀምጠው ለእናንተ ሀጂ ለልማት እየተሰጠ ነው። ምኑ ነው ውሸቴ እንዴ? መቼም አይንህ እውር ነው ብዬ አላስብም። የዚህ ኮሜንት ባለቤት አይን አይቶ ልብህ ነው የሚፈርደው። የትኛውን ሀቅ ነው መካድ የፈለከው? በአርሲ ኦርቶዶክሳውያን እየተገደሉ አይደለም የሚለው ነው ወይስ ደግሞ ለእኛ ቤተ እምነት ለልማት ቦታ አልተሰጠንም የሚለው ነው? በራችን መልቶ ካልተንኳኳ ዛሬ ያሳየነው ዝምታ ነገ ቤታችን ይመጣል። ይሄ መረጃ ላይክ አድርጉ፣ ሼር አድርጉ፣ አዳርሱ ስንላችሁ እንኳን አታረው። አርሲ ይሄው ምን እየሆነች እንዳለ ምን አይነት መከራ ውስጥ፣ ምን አይነት ማጥ ውስጥ፣ ሰቀቀን ውስጥ እንዳለ መለሰ እንዲህ አለ፣ ባምቢ እንዲሆነች፣ ኦርቶዶክሳውያን እንደዚህ አትፍረድ እንላለን። እኛ በእኛው እዚህ ሰጣ ገባ ውስጥ፣ እኛ በእኛው እዚህ ጥል ውስጥ፣ እኛ በእኛው እዚህ ግብ ውስጥ ሆነን አርሲ የመከራ እንባ እያነባች የመከራ እርሾ ውስጥ ሆና የማይሆን ዘር እያጨለች ትገኛለች። ሲቃ እያለቀሰች
መሬታቸው ተነጥቀው መሬት በነፃነት ሲሰጥ ተመለከተ። ይሄን ላይክ አድርጎ ሼር አድርጎ ፍትህ መጠየቅ፣ የሚመለከተውን አካል መጠየቅ፣ ይሄን ማድረግ እንኳን የማንችለው ሆነናል። በጣም ያሳዝናል፣ ያስለቅሳል። ቢያንስ እፎይ በራሱ በኩል ኦርቶዶክሳዊ ስራዎችን ሲሰራ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ቲክቶክ አካውንቱን እየከፈተ አንዱ እንኳን ምን ያህል ጥቃት ሲሰነዘርበት እሱ ላይ እንኳን ገብተን ፎሎ እንኳን ማድረግ አልቻለም። ትምህርቱንም ሲያጋልጥ አንደግፍም፣ ንብረታችን ሲነጠቅ አንደግፍም። በቃ እንዲሁ እንዳለን ወይ ኦርቶዶክስ 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 ነው እንደባከል እኛ ቤት እስካልመጣ ድረስ እስካልተንኳኳ ድረስ የሌላው ቤት ላይ የሚደረገው ነገር አይገደንም። በጣም ያስለቅሳል፣ በጣም ያማል። ወንድማችን መምህር ዮርዳኖስ እፎይ ትክክል ነው ይላል። አንድ ኖርማል ሰው እንዴት እንዳናወጣቸው ተመልከቱ። የቤተ ክርስቲያን ትምህርት በመጠኑ ብቻ የተማረ አንድ ኖርማል ሰው የቤተ ክርስቲያን መምህር እኮ አይደለም አይደል? ልጁ ደህና ዋላችሁ። ብሉያት የተማረ ነው፣ ሐዲሳት የተማረ ነው። ቤተ ክርስቲያን ስበክልኝ ብላ ያስቀመጠችው ነው። የሚሰራው ስራ ግን ጥሩ ነው አይደለም? ጥሩ ነው። አስቡት፣ አንድ በቤተ ክርስቲያን መምህርነት ያልተሾመ አንድ ምዕመን እንዲህ ካናወጻቸው መምህራን ቢገቡባቸው እንዴት ሊሆኑ ነው? ለዛ ነው ድንቢጥ ዝም ሲሏት ዝሆን የሆነች ይመስላታል የሚባለው። አስታውሳለሁ አንድ ወንድማችን በገንዘብ አባብለው አሰለሙት። ደህና ዋላችሁ። ከዛ አንበሳ ነኝ አለ። ይሄ አህመድ ዲዳት የሚባል በእግዚአብሔር የተጣለ ሰይጣን ማደሪያ ነበረ በዚህ በደቡባዊ አፍሪካ አካባቢና እሱ የሚጽፋቸው መጽሐፍት አሉና በቃ ያችን ያነበበ ሰው ሙስሊም ከሆነ በቃ ክርስትና ምን መልስ የሌለው ነው የሚመስለው። በቃ መጽሐፍ ቅዱስ ይጋጫል የምትል ነገር አለች አንዲት የጻፋት መጽሐፍ ላይ እና እንዲያው እንደ ደህና ኮርስ የወሰደ ሰነድ ተማሪ እኮ የሚመልሳቸው ጥያቄዎች ናቸው ነገሮች። እና ልጁ ትልቅ ወንድሙ እዚህ ጎንደር ውስጥ የታወቀ ጉልበተኛ ነው። ለምንድን ነው የሰለምክ ሲለው ክርስትና ስህተት ነው፣ እስልምና ትክክል ነው፣ ስለዚህ ያመኘበት ነው አለ። ግን እኮ በገንዘብ ነው ሄደ። በገንዘብና በሴት ነው ብዙ ሰው ያበላሽ እንድታውቁት። እና ከዛ ምን ቢል ጥሩ ነው ከፈለክ አለ በክርስትና አሉ የሚባሉ ሊቃውንትን አምጣና አከራክረኝ። እንዲያውም አለ እኔ ለማንም ጋር መከራከር አልፈልግም፣ ሊቃውንትን አምጣችሁ። እና አንዳንዱ ታውቃላችሁ አይደለም ያቺ ድንቢጥ ናት ምንድናት ከዝሆን ላይ ሆና ድልድዩ ሲንቀሳቀስ አናወጥ ነው አለች ይባላል። ነገሩን ስሰማ እኔ እሱ ጋር እንደዚህ ያለ ሰው ጋር መነጋገር አልፈለኩም። ግን ይህን ታስም ተጠራዋ እኔ እንኳን ለሳቸው ለተማሪዎቻቸው አልመጥንም። እንደ ተማሪዎቻቸው ያክል ደረጃ የለኝም። እስቲ አቅሙን ላሳይ ብዬ እጅ 10 ጥያቄዎች ተመለሱለት። አመንኮ እየተባለ ነው የምንተላለፍ። አምናል ተረታል እየተባለ አዎ እያለ እያምነው በመጨረሻ ግራ ተጋባ። ለምን ቢባል በቃ ዲሲፕሊን ሆኖ ነበረ። ጭንቅላት በራሱ እርግጠኛ ሆኖ ነበረ። ቀን በዛ ባነበበው ነገር ምንም መልስ የለውም ብለው አስተምረውታል። እነሱ በቃ ለእነዚህ 10 ጥያቄዎች በክርስትና ምንም መልስ የለም ብለውታል። እና መጨረሻ ላይ ምን ቀረህ ብሎ አለው። አይ ቆይ እኔ ጥያቄ ልስጥ፣ እኔ 9 ጥያቄ ልስጥ ቁርአንና ሐዲስ ላይ ያለ ለነዚህ 9 ጥያቄዎች ለኔ መልስ እንድትሰጠኝ አይደለም። አንተ አታውቀውም ጨርሶ። ለምሳሌ ለሞክርዬ 2-3 ጥያቄ ጠይቁት። ኧረ ሰምቼው አላውቅም ተወኛል። ሂድና ከቻልክ ዋናውን ዑለማውን ካልቻልክ ማንኛውንም አስተማሪ ኡስታዝ ምናምን የሚባሉትን እነዚህ 9 ጥያቄዎች ጠይቃቸው። ግን የመጀመሪያውን ጥያቄ ገና ስታነሳ ምልክት ልስጥ፣ ደም ነው የሚለብስ አይኑ። በቃ በዚህ ታውቀዋለህ። ለምን አይነክ የሚባሉ ጥያቄዎች አሏቸው። ለምን መልስ የለም። እምነታቸውን ሊያዋርድ የሚችል ነገር ነው። ታውቃላችሁ አይደል? እነሱ እንደዚህ በጣም የገነኑ እኔ ዛሬ 6-7 ዓመት አንዳንድ ምላሾችን ሰጥተዋል። ተዘመተብኛል። ያ ሁሉ ነገር ተደረገ። ድል ያሸነፉ መሰላቸው። ኋላ ማንን ጣለባቸው? በስውር የሚዋጓቸውን የኢንተርኔት ሰዎችን ጣለባቸው አሉ አይደል? አንዳንድ ስማቸው ማን እንደሆነ አላውቅም እንጂ አንዳንድ ቪዲዮዎች እናያለን አይደል?
ገሌው ገሌ የሚባሉ የምታውቋቸው ኢንተርኔት ተጠቀሙ ሄዶ ጠየቀ። ያው የተባለው ነገር ደረሰበት። ወደ ክርስትና እንዳይመጣ ምንፍቅናና ክህደት አጋንንት ናቸው። ቀላል አይደለም። ጾም ጸሎት ይፈልጋል። አገር ጥሎ ጠፋ። በቃ ወደ ሁለቱም መሆን አልቻለም። ይሄን አስታውሳለሁኝ። እና አባ ዕንባቆም ሄዶ ቃዲዮን ሲጠይቀው ምንድነው የተመለሰለት? ቁጣ፣ ብስጭት። እንዴት ትጠይቃለህ? ደህና ዋላችሁ? እንዴት ዋላችሁ? በክርስትና ውስጥ ይሄ አይጠይቅም የሚባል ጥያቄ የለም። ከምስጢረ ሥላሴ የከበደ ነገር የለም አይደል? በምስጢረ ሥላሴ ላይ ጥያቄ ማንሳት አትችልም አይባልም። ነገር ግን ስትጠይቅ ለመረዳት ራስን ዝግጁ ማድረግ ምስጢር ስለሆነ ውስጣችን ተንኮል አለብን። መደጋገፍ የሚባል ነገር የለብንም። መረዳዳት የሚባል ነገር የለብንም። የአንዱን ውድቀት ነው የምንፈልገው። የአንዱን መነሳት እንጠለዋለን። አንዱን ይዘን እንዴት አድርገን እንጣለው እንላለን። ተው ሌላውን። ደቡብ አፍሪካ ላይ እንኳን እነዛ ኦርቶዶክሳውያን፣ እነዛ ክርስቲያኖች፣ እነዛ ነጋዴዎች፣ እነዛ ወንድሞቻችን እነዛ በጥሩ ማንነት ውስጥ ሆነው ነግጄ ላትርፍ ቤተሰቤ ልርዳ ብለው የሄዱት ኢትዮጵያውያኑ እየተገደሉ ለኢትዮጵያን እንኳን እርስ በርስ እንኳን አይደቃቅም። ስደት ላይ ያላችሁ ታውቁታላችሁ። አደገላት አንዷ ብላ አንዷ እሷ ላይ ታቄማለች። እሷ ተደጋግፋ ደግፋ ከመስራት ብሔሯን፣ ሃይማኖቷን፣ ማንነቷን፣ ጀርባዋን ታጠናለች። ውስጣችን ክፋት አለ። እውነትን ይዘን አንሄድ። መረዳዳት የአንዱ ደስታ አያስደስተንም። እኛ የእፎይ ቻናል ተዘጋ አልኳችሁ አይደለ? ከኛ ቤት ባህታዊ ነኝ የሚል የከተማ ወንበዴ ልበልኝ፣ ወንበዴ ሰው እንዲህ ደግሞ ይለዋል። ለዚህ ቁጭ ብሎ የሚያገኘውን ገንዘብ እያገኘ የእፎይም ክርክር ትክክል አይደለም፣ የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ አድርገው ሲሰድቡት ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ ትልቅ ኃጢአት ነው፣ ነውር ነው። እኛ አባት እንግዲህ እፎይ የሚያስተምረው ትምህርትና የሚከራከረው ክርክር ልክ አይደለም። በሥርዓተ ቤተክርስቲያን በመጽሐፍም መጽሐፍ ቅዱስም ቅዱሳንን አታሰደቡ ይላል። እሱ ግን እግዚአብሔርን ቅዱሳንን እያሰደበ ነው እያሉ በዚህ ልክ ሲናገሩ ሰማዋቸውና በመጀመሪያ ደረጃ እርሶን ጥያቄ ልጠይቆትኝ። እርሶ እዚህ ቦታ ቆመው ይሄን ጥያቄ ለመመለስ ትክክለኛ ሰው ኖት ወይ? ስሞት ባይታዊ ገብረ መስቀል ይባላልኝ። ባይታዊ በአቱን ለቆ ከወጣ በኋላ ባይታዊ ሊባል ይችላል ወይ? በምንስ መስፈርት ነው እሱ እዚህ ላይ ቆመው የሚያስተምሩት? በፍትሐ ነገሥትና ሥርዓተ ቤተክርስቲያን ላይ አንድ ክህነት የሌለው ሰው መድረክ ላይ ወጥቶ በዚህ ልክ እንዲያስተምር አይፈቀድለትም። እንደምመለከተው እርሶ ክህነት የሎትም፣ መስቀልን በእጆት ላይ የለም። ደግሞ ባይታዊ ኖትኝ። ባይታዊ በአቱን ለቆ መምጣት ነበረበት ወይ? በዚህ ልክስ ደግሞ ለቤተክርስቲያን ዋጋ እየከፈሉ በነፍሳቸው እየተደራደሩ የሚሰሩ ልጆች ላይ በዚህ ልክ መናገር ተገቢ ነው ወይ? እፎይ መጥቶ ከነሱ ጋር ክርክር ከመጀመሩ በፊት የነሱ አንዳንድ ኡስታዞች ዳቦ በቀደደ አፋቸው ኢየሱስ ክርስቶስ ላይ አፋቸውን ሲያላቁ እርሱ ያኔ ምን አድርጎ ነበረ? ኢየሱስ ክርስቶስ ተሰደበ፣ ሃይማኖታችንን ልክ ባልሆነ መንገድ እየሰበኩ ነው እነዚህ ሰዎች እረፉ ብለው ከነዚህ የሙስሊሞች መምህራን ጋር ቁጭ ብሎ ተወያይተዋል። ይህን ችግር ለመፍታት ምን አድርጓል? ከቤታችን ፈርሰው ወደዛ የሄዱ የኢየሱስ ክርስቶስን ምዕመናንስ ለመመለስ ምን አድርጓል? ያሉትን ሳትጠብቁ የሄዱትን ሳትመልሱ ደግሞ በጎ ስራ የሚሰሩትን በዚህ ልክ የቤተክርስቲያን መድረክ ላይ ቆሞ መንቀፉ ተገቢ ነበር ወይ? ክርስቶስ እንዲህ ብሎ ወደ መናገር ትክክለኛው ሰው ነው ወይ የሚለው ጥያቄ ውስጥ መግባት አለበት። ስለዚህ እኚህ ሰዎች ኢየሱስ ክርስቶስን መሳደብ የጀመሩት እፎይ ከመምጣቱ በፊት ነው። እሱ መጥቶ ደግሞ እነዚህን ሰዎች በሚገባቸው ልክና እነሱ በሚናገሩት መጠን ተናግሮ ስላስተማረና ስላሳመነ በዚህ ልክ እሱ ላይ ሊወራበት አይገባም። ምክንያቱም ይሄ ልጅ በነፍሱ ተደራድሮ ያ ሁሉ ዛቻ ያ ሁሉ ሴፍ ሲወርድበት ቤተክርስቲያን እንኳን አይዞ ሳትለው ብቻውን ለቅድስት ቤተክርስቲያን ቆሞ አይዛብን እያሳመነ እያጠመቀ ያለ አንድ ኦርቶዶክስ ተዋህዶ ጀግና ልጅ ነው። ስለዚህ ይሄ ልጅ ልታበረታቱትና እውቅና ልትሰጡት እንጂ በዚህ ልክ እናንተ ስብዕና ሳይኖራችሁ ልክ ሳትሆኑ ሰው ልክ አይደለም ማለት ተገቢ አይደለም። ከዚህም በኋላም እንዲህ ብላችሁ የምታወሩ መምህራን ካላችሁ 1 2 3 4 ደጋግማችሁ ማሰብ አለባችሁ። እናንተ በሙስሊሙ ዘርፍ ምን ሰርታችኋል? ወንጌልን ሰብካችኋል? ፈርታችሁ እንዲያደርጉናል ብላችሁ አይደል ወይ ዝም ብላችሁ የተቀመጣችሁት? እና የልጅ ይህን ነገር ተጋፍጦ እንዲህ ብሎ ስላስተማረ ይሄ ነገር እውነት ይገባው ነበር ወይ የሚል ጥያቄ አንስታ
እያሰባችሁ ልክ እንዳልሆነ ራሳችሁን አሳምናችሁ ቢችሉ እሱ የሰራውን ስራ መስራት እሱ መደገፍ ነው ያለባችሁ። ስለዚህ ወንድማችን እፎይ ትክክለኛ ስራ እየሰራ ነው። እነሱ ያለ ማስረጃ ኢየሱስ ክርስቶስ ላይ አፋቸውን በዛ ልክ ሲከፍቱ ቪዲዮአቸውን አምጥቼ የማላሳየው የማይገባና ጸያፍ ስለሆነ ጌታችን እንደዛ ሲሰደብ እናንተ መልሳችሁ መስማት ስለሌለባችሁ እንጂ በምን መጠን ኢየሱስ ክርስቶስን እንደሚናገሩና እንደሚያዋርዱ እናውቃለን፣ ሁላችሁም ታውቃላችሁ። ስለዚህ እነሱ ያለ ማስረጃ በዛ ልክ ሲያወሩ እሱ በቁርአናቸው በመረጃ በማስረጃ አምጥቶ አሳያቸው፣ አስተማራቸው። የራሳቸው ስሜት ሲገነፍልባቸው እሱንም ክርስቶስንም ተሳደቡ። ስለዚህ ይሄ ነገር ደግሞ የነሱን የወረደ አስተሳሰብ እንጂ የሱን ስህተት አያሳየም። በዚህ ልክ ተረድታችሁት ፎይን እንድትደግፉት ለማለት ነው ይህንን ቪዲዮ የሰራሁት። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ ለሌሎች ለማዳረስ ሞክሩ። ዲንሲራይቱ ብንም ገብታችሁ ሰብስክራይብ አድርጉልኝ። ይቆያል። ባህታዊ የከተማ ባህታዊ ገብረ መስቀል ነው ምናምን የሚል ይቅርታ፣ እንግዲህ አባት ናቸው፣ እንደ አባትነታቸው አከብራለሁ። ነገር ግን እንደዚህ አይነት እንትናቸውን አልቀበልም። እውነት ለመናገር እናንተ የምትቀበሉ አይመስለኝም። ኮሜንት ጻፉ። ልባችን ደንዳና ስለመሆኑ መምህራችን መምህር ብርሃን አድማስ እንዲህ ነው። የሰው ልብ እጅግ አደገኛ፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው የተባለ የሰው ልብ በጣም ከባድ ነው። ክርስቲያኖች ከባድ ነው የሰው ልብ። እግዚአብሔር ልቡናችን ያጽዳል። ክርስቲያኖች የእውነት ነው የምነግራችሁ፣ ልባችን በጣም ከባድ ነው። እንደምናስበው ቀላል አይደለም። እንደምንገምተውም ክርስቲያኖች አይደለም። ለራሳችን እንደሚመስለንም ቅኖችና የዋሆች አይደለንም። ብዙ ተንኮል፣ ብዙ ድካም፣ ብዙ ክፋት ያለብን ሰዎች ነን። ተንበርክከን ፈውሰን እፈወሳለሁ፣ እጠበኝ እነጻለሁ ነው ያለው እኮ ዳዊት አይደለም ያለው? በሂሶጵ እርጨኝ አለ እነጻለሁ አለ። እግዚአብሔር ይጠበን፣ ይርጨን፣ ያንጻን፣ ያስተካክለን። እኛ ኢትዮጵያውያን የተገለጠ ነው ግብራችን። በጣም የተለያየን፣ የተከፋፈል በቤተ መቅደስ አንድ ላይ እየቀደስ፣ አንድ ላይ እየዘመር፣ አንድ ላይ እያስቀደስ የገሌ ዘር ነው የገሌ ምንባባል በአፋችን ባንናገረው በልቡናችን ግን ለሆኑ ሰዎች የሆነ ርቀት ቦታ ያስቀምጣል። እጅግ ክፉ ልብ አለን። በእውነቱ እንዴት ነው የሚታረቀን ታዲያ እግዚአብሔር? ለምን እንወቅሰዋለን እንዳልሰማን እንደሌለ? ይኸው ዮሴፍ ያደረገው ከወንድሞቹ ክፋት ራሱን ጠበቀ። ከሰማነው ካስያዙን በቃ ትብትብ አድርጎ ከያዘን ክፋት እግዚአብሔር ያላቀን። ክርስቲያኖች በጣም እንዴ ይሄማ ትክክል ነው እንላለን አንዳንዴ። ይሄማ ትክክል ነው እንዴ? ምኑ ነው ትክክል? ክርስቲያኖች በእውነቱ ይሄ በጣም አደገኛ ነገር ነው። ጊዜ ቢኖር ሰፋ አድርጎ መናገር ይገባ ነበረ። ሰፊ ድክመታችን ነው። ልባችን ብዙ ድካም አለው። እግዚአብሔር ከዚህ የልብ ክፋት ነፃ ያውጣ። እግዚአብሔር ልቡናችን ከተስተካከለማ አንዴ ነው የሚመለሰው። ክርስቲያኖች አንድንም ሰው አይተው። ቅዱስ ዳዊት በመዝሙር 50 ላይ እንዳለው ልበ ትሁተ ወየዋህ ኢይሜንን እግዚአብሔር። ትሁት እና የዋህ የሆነውን ልብ እግዚአብሔር በፍጹም አይንቅም ነው የሚለው። እንግዲህ ተመልከቱ ክርስቲያኖች፣ እግዚአብሔር የማይንቅ ከሆነ አድልቶ አይደለም የተወነን፣ ልቡናችን ትሁት የዋህ ስላልሆነ። ክርስቲያኖች እግዚአብሔር የማንንም ልቡ ትሁት የሆነ ማንኛውንም ልብ እግዚአብሔር አይንቅም። ችግሩ ያለው እዚህ ውስጥ ነው ክርስቲያኖች፣ ልባችን ውስጥ ነው ያለው መሰረታዊ ችግሩ። እንቅፋታችን ሌላ አይደለም ክርስቲያኖች፣ የኛው የራሳችን ልቡ ነው። ይህን ጾም እንጠቀምበት። በሽተኛ ካልሆን በቀር ረዘም ያለ ጊዜ እንጹም። ረዘም ያለ ጊዜ ብቻ አይደለም፣ ውለንም ስንበላ መጥነን እንብላ። መጥነን ሰውነታችንን እንቅጣው። ከዚያ በኋላ መብረክረክ ተሰጥቶን ፈጣሪያችንን ልቡናችን አስተካክል ብለን እንለምነው። ክርስቲያኖች ልቡናችን ከተስተካከለ ምንም ችግር የለም። ልቡ የተስተካከለ አንድንም ሰው እግዚአብሔር ትቶ አያውቅም። አንድንም ሰው ክርስቲያኖች። ስለዚህ ችግሩ ያለው እኛ ልብ ውስጥ ነው። ለምን ይሄን አናይም? ለምን ይሄ አልተደረገልንም ካል መልሱ ባጭሩ ልቡናችን ስላስተካከለ ነው። ለዚያ ነው ጌታም በወንጌል አስቀድማችሁ ውስጡን ፈሪሳውያንም የወጭቱን ውስጡን እጠቡ ነው ያለው።
ውጩን አታጥሩ። ዝም ብሎ ከላይ ከላይ ብናሰማምረው አነጋገሩንም ብናሽሞንሙነው አይሆንም። ክርስቲያኑ ውስጥ መስተካከል አለበት። ልቡናችንን እናስተካከል። አምላካችን እግዚአብሔር ይርዳን። በአፋችን ባንናገርም በልቦናችን ምን እንደምንመስል መምህራችን ተናግረዋል። አባ ገብረ ኪዳን ዝምታቸውን የሰበሩበትን አንድ ቪዲዮ ላጋራላችሁ። ልክ ብዙ ደም እየፈሰሰ ነው፣ ይበቃልና። ሰው ያለ ዕድሜው እየተቀጨ ነው። እናት ያለ ጧሪ እየቀረች ነው። ብዙ አይኖች ደም እያለቀሱ እንታረቅና እግዚአብሔር ይማረን። የጨካኝን ልብ እግዚአብሔር ይመልስ። እኛ እንታረቅ፣ ይቅር ባዮች እንሁን። ሁከት ከበዛበት ትዳር የመጣ ልጅ ነው አገር የሚያውቀው። እኛም አንሰማም። ሚስትም ባሏን አትሰማም፣ ባልም ሚስትም አይሰማም። ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ቁጭ ነው፣ የሚሰማ የለም። በጣም አስቸጋሪ ነው በእውነት ማለት ነው። የሚሰማ ሰው ከጠፋ ዓለም የሚጠፋ ጆሮ ሲጠፋ ነው። ለሰራተኛይቱ አነስ ያለ ራት ትሰጣታለች ከሱ ፊት፣ አንቺ ጨምሪያት እንጂ ካለ ነው የሰውዬ ልቡ ከሰራተኛይቱ ጋር ነው ያለ የሚለውን ለመመዘን ነው አሉ ነው። ይሄም ቢሆን እንጂ አላውቀውም እውነት ለመናገር። እኔ የተጣሉ ሰዎች ገጥመውኝ ሳስታርቅ የምጠቀማት አንዲት ነገር አለች። ከጠቀመቻችሁ ልንገራችሁ። አሁን ይሄ በዓለ ሃምሳ የእርቅ በዓል ነው። ጠበኛ ሰው ይሄ በዓል ውስጥ አለው ማለት አይችልም። የከተማ ሰው ሲናደድ የጓደኛውን ፎቶ ይቀዳል ይባላል። እውነት ነው ማለት አንድ ለምሳሌ ዘለቀ የሚባለው ምን የሆነ ተክሉም በሉት የሆነ ሰው ጓደኛው ጋር ሲጣላ ድሮ ተማሪ ያለው የተነሱ ፎቶ ካለ ቅድድ ያደርጋል አሉ። እውነት ነው። እግዚአብሔር ስንት ቀን ነው የማረን ወገኖች? እግዚአብሔር ስንት ቀን ትቶልናል? እግዚአብሔር ስንት ቀን የዕዳ ደብዳቤያችን ፍቋል። እኛ ግን እስካሁን የይቅርታ ልብ የለንም። አሁን ድሮ ገጠር ስናድግ ምንድነው መሰላችሁ የሆነ ጭቃ ስናቦካ ምናምን ልጅ ነን የሆነ ጎረቤት ካገኘን የመቅጣት መብት አለው። አባቴ አይደለም ግን በደንብ አድርጎ ይገርፈኛል። ዋስጥራ ብሎ ነው የሚገርፈኝ። ሄጄ ደግሞ ይቆጡልኛል ብዬ ለእናት አባቴ እንዲገሌ እኮ ደብድቦኝ ሲባል ደግ አደረገ ሳይ እኔ ይጨምሩልናል እንዲያውም ማለት ነው። ያ ነው ኢትዮጵያዊነትን ያቆየው ማለት ነው። አሁን የጎረቤትን ልጅ መቆንጠጥ ይቻላል? ጭራሽ አሁንም ባጭራሽ ልጅንም መቆንጠጥ አይቻልም ነው እንጂ አቢዩዝመንት። አሁን አንዳንድ ሰው ልላችሁ ችግር መጥቶ ሲነግራችሁ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ድሃ መጥቶ ወቅት ሲያወጋችሁ ወግን አሳጥረውና ብርን የፈለግ አይባል። ችግሩን አስጨርሶ ማዳመጥ ይገባል። ብር ከሚወረውር ሰው የሰማ ሰው ይበልጣል። ጭንቀቱን የሰማ አይዞ እኔም እንዳንተ በዚህ ዘመን ችግረኛ ነበርኩኝ፣ አይዞ ያልፋል፣ እኔም ደግሞ እንዲተጋግዛለሁ ሲሆን ሲያለቅስ አብሮ ማልቀስ ይገባል። አው ከተማ እንኳን በጥበቃ የለም፣ እኛ ጠብቀናል በገጠር እና ግን ስሙ እንግዲህ እናስተምራችኋለን። እናንተ ኮምፒውተር ታስተምሩናላችሁ፣ እኛ ደግሞ በጥበቃ። ከጾም ፍቅር ይበልጣል። የምግብ አድማ እኮ አይደለም ጾምማ። እንግዲህ ይሄ አሁን ሰው ውፍረት ለመቀነስ እየጾም አይደለም፣ እየጾመ ነው። አሁን ሳይበላ ያድራል፣ ከንቸር ብሎ ነው የሚያድረው። አቋሙን ለማስተካከል ብሎ መከራውን እያየ ማለት ፍቅር ይበለን፣ በቃ ይበለን። መድኃኒዓለም ስለ ቅዱስ ተክለ ሃይማኖት ብሎ በኢትዮጵያ የሚፈሰውን የደም ጎርፍ ያቁምልን። አሁን አንዳንድ ሰው ልላችሁ ችግር መጥቶ ሲነግራችሁ ለምሳሌ ብር ያላችሁ ሰዎች ከሆናችሁ ድሃ መጥቶ ወቅት ሲያወጋችሁ ወግን አሳጥረውና ብርን የፈለግ አይባል። ችግሩን አስጨርሶ ማዳመጥ ይገባል። ብር ከሚወረውር ሰው የሰማ ሰው ይበልጣል። ጭንቀቱን የሰማ አይዞ እኔም እንዳንተ በዚህ ዘመን ችግረኛ ነበርኩኝ፣ አይዞ ያልፋል፣ እኔም ደግሞ እንዲተጋግዛለሁ ሲሆን ሲያለቅስ አብሮ ማልቀስ ይገባል። በቀር ግን ምንድነው ዝም በላተ ጉዳይ ገብቶኛል፣ አጠር አድርጎ ብዙ ጉዳይ አለብኝ መስማት የምትችሉበት እድል ከሌላችሁ ለሌላ ቀን ቅጠሩት። ሰው ዛሬ ያጣ የሚሰማው ሰው ነው። እኛም አንሰማም፣ ሌላውም አይሰማም፣ ሌላውም አይሰማም። እዚህ ውስጥ ብዙ ሰምና ወርቃለን። ሌላውም አይሰማም። በቃ
እኛም አንሰማም። ሚስትም ባሏን አትሰማም፣ ባልም ሚስትም አይሰማም። ውሎ ገብቶ ሰው አይደማመጥም። እንደ ዝንጀሮ ስልኩን ይዞ ቁጭ ነው፣ የሚሰማ የለም። በጣም አስቸጋሪ ነው በእውነት ማለት። አባታችን አባ ገብረ ኪዳን ያስተላለፉት መልእክት እውነት ነው። እውነት ለመናገር የመጨረሻ ሁለት መረጃዎችን ላስደምጣችሁ። የመጀመሪያው አውንታ በርሲሳ እንግዲህ ከ90 ቢሊዮን ብር 18 ቢሊዮን ብር በላይ በባለስልጣናቱ እና በአርቲስቶቹ የመዘረፈውን ጉዳይ ፌዴራል ፖሊስ መረጃ አጋልጧል። ከዛ በኋላ በዚህ ጉዳይ ላይ እኛም አንድ መረጃ ሰርተናል። ዘ ሪፖርተር ያወጣውን መረጃ ዋቢ በማድረግ መረጃ አስደግፈን አቅርበንላቸዋል። የሱን መረጃ እንካተልና ስለ አራቱ ኡስታዞች የተነገረውን የመጨረሻውን መረጃ አስደምጣችኋለሁ። ሁለቱን ቪዲዮዎች በተከታታይነት ብናደምጥ መልካም ነው። ላይክ አድርጉ፣ ሼር አድርጉ፣ አዳርሱ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በቪፒኤን ያበራችሁ ተከታተሉ። አልጎሪዝሙ የእናንተ ላይክ ማድረግ ለሌላው እንዲደረስ ሪኮመንድ ስለሚያደርግ ላይክ ብቻ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እውነቴን ነው፣ ልመና አይደለም። ኦርቶዶክሳዊነት መደገፍ አለበት። በዚህ ሰዓት መራት አለብን። ከዚህ ከአውንታ በርሲሳ በኋላ የምትሰሙት የአራቱ ኡስታዞችን እውነት ትሰማላችሁ። የተወዳችሁ ቤተሰቦቻችን ያሮስ ሰብስክራይብ ማድረግ እንዳይረሳ። አዘጋጅ አቅራቢው ልዑል መብራቱ ነኝ። ይህንን መረጃ ሁሉ ጊዜ እንደተመለከታችሁ ምሽት 1 ሰዓት ታገኙላላችሁ በኢትዮጵያ ሰዓት አቆጣጠር ማለት ነው። ስለዚህ ባገኛችሁን አጋጣሚ ሁሉ ሰብስክራይብ አድርጉ። በቀጥታ ስርጭትም በስልክ የተደዋወለን የምንነጋገር ይሆናል። ይህ የእናንተም የኛም ነው። በሌሎች ቪዲዮዎች እንገናኛለን። ሰናይ ቆይታ።